jungle. በአሁኑ ሰዓት እንግዲህ በጣም ብዙ አንገቴን ደፍቼ እኖራለሁ። እትስ ኦኬ እስኪ ቀን እስከሚያልፍ ዝቅ ብዬ ተቀጥሬም ቢሆን ልስራ፣ እስኪ በቃ ምንድነው ይሄኛውን ይውሰዱት፣ በዚህኛዋ ልተዳደር፣ ከዚህ ቢያባሩኝም እንንትና ልለምንና እዚህ ተቀጥሬ ልኖር ምናምን እያለ አንገቱን ደፍቶ ለመኖር በተለይ አዲስ አበባ ውስጥ አንገቱን ደፍቶ ለመኖር በጣም ጥረት ያደረገው ህዝብ አሁን ያን ጥረቱን መና የሚያስቀር ችግር መጣ። ያልታሰበው የትራንስፖርት ችግር። በየትም ቦታ አንገት ደፍተህም ቢሆን ቃሊቲ ለቤት ክራይ ብሎ ወይም ከቃሊቲ ርቆ አሁን ቃሊቲም ጋር ዳውንታውን ሆኗል አሉ የሆነ ጫካ ሰፈር ምናምን ለርካሽነቱ ይከራያል። ስራው ያለ ደግሞ ሌላ ቦታ ይሆናል። 4 ሰዓት 3 ሰዓት በባስ በምናምን አቆራርጦ ሂዶ ሰርቶ ተመልሶ እንደዚህ ነው የሚመጣውና ይሄ ህዝብ በምንም ታምር አልቻለም። ይሄ እንግዲህ ፖለቲካው ሁሉ ይቅርብኝ፣ ልሸነፍ፣ አንገቴን ደፍቼ ልኑር፣ ብቻ እንደሚበላ ነገር ከሰጡኝ ምናምን ብሎ ባስ ለመጠበቅ ነው እንግዲህ ሙከራ ሲያደርግ የኖረው። እንደምታዩት አልቻለም። በአዲስ አበባ ውስጥ እና በተለያዩ ቦታዎች ትራንስፖርት በአጠቃላይ የሀገሪቱ ዋና ኢሹ ሆኗል። አሁን ከጦርነቱ በላይ ትልቁ ግብግብ ጦርነት ትራንስፖርት ነው። በጣም በሚያሳዝን ሁኔታ ሰልፉ በየትም ቦታ ላይን በሚታክት መልክ በዚህ መልክ ነው ሰው እየተሰለፈ ያለው። ይሄ እንግዲህ የምትመለከቱት ሰልፍ ነው። የአውቶቡስ ሰልፍ ነው የምትመለከቱት። ይሄ አውቶቡስ ነው። የሚኒባስ የታክሲ ምናምን ሰልፍ ኦልሞስት እየቀረ ነው። ምክንያቱም ሚኒባስም ምንም የለም፣ ነዳጅም አላገኙም። እነሱም ራሱ ያቆሙባቸው ቦታዎች ላይ በጋሪ እያስጎተቱ ነው የሚሄዱት። እነዚህ ሚኒባስ፣ ባጃጅ ምናምን ነዳጅ ስለሌላቸው በጋሪ እያስጎተቱ ወደ ቤታቸው ይዘው እየሄዱ ያለበት ሁኔታ ነው ያለው። ይሄ በጣም የሚገርም ነው። ለዚህ ምላሽ ምንድነው እየሰጠ ያለው ነው? እንግዲህ አገዛዙ ምን አይነት ምላሽ እየሰጠ እንደሆነ ራሳችሁ ተከታትላችሁ አይታችኋል። እንደዚህ የቆመውን ህዝብ በመኪና ላውድ ስፒከር አስቀምጦ ብልጽግና ህዝቡን ምን እንደሚለው ስሙት። ስለዚህ ያልተገባ መንገድ አሁን ሰልፉን ስናየው በጣም ረጅም ነው። እስከ 1 ሰዓት ድረስ የቆማችሁ ሰዎች አላችሁ። አጫጭር መንገዶችን እስከ 2.5 እስከ 3 ኪሎ ሜትር ካለንበት ከጦር ኃይሎች ተርሚናል መነሻ አቅራቢያ መንገዶች ድረስ ያሉትን በእግር መጠቀም ልምድም ይኑረን። ሰማችሁት? ይደገምላችሁ ይገባል። ስለዚህ ያልተገባ መንገድ አሁን ሰልፉን ስናየው በጣም ረጅም ነው። እስከ 1 ሰዓት ድረስ የቆማችሁ ሰዎች አላችሁ። አጫጭር መንገዶችን እስከ 2.5 እስከ 3 ኪሎ ሜትር ካለንበት ከጦር ኃይሎች ተርሚናል መነሻ አቅራቢያ መንገዶች ድረስ ያሉትን በእግር መጠቀም ልምድም ይኑረን። ይሄን ህዝብ ነው እንግዲህ እንደዛ እየነገረው ያለው። ይሄን ህዝብ እየነገረው ያለው ይሄን ነው። በምንም አትቆም። ስለዚህ ያልተገባ መንገድ አሁን ሰልፉን ስናየው በጣም ረጅም ነው። እስከ 1 ሰዓት ድረስ የቆማችሁ ሰዎች አላችሁ። አጫጭር መንገዶችን እስከ 2.5 እስከ 3 ኪሎ ሜትር ካለንበት ከጦር ኃይሎች ተርሚናል መነሻ አቅራቢያ መንገዶች ድረስ ያሉትን በእግር መጠቀም። ይኸው እንደምታዩት በመኪና በሳውንድ ሲስተም ነው የሚናገሩት። አይታችሁት? ይኸው ይታያችኋል። ስራዬ ብለው አዘጋጅተው በምንም ተአምር ይሄ ከፍተኛ የሆነ አብይ አህመድ ያለ እውቀት ዘሎ የገባበት። በነገራችን ላይ ይሄንን ስናደርግ ብልጽግናዎቻው ለእናንተ ስለሆነ የሚነግሯችሁ ሐሰት ነውና እንዳትሳሳቱ ብለን ለእናንተ ማስረዳት አያስፈልገንም። ፈርስት ኦፍ ኦል አድማጮቻችን ከኛ በላይ ነው የምታውቁት፣ ምንም ጥያቄ የለው። የምትኖሩት እናንተ ናችሁ። ኑሮ የእነሱን ውሸታቸውን ነው ምክንያቱም በዚህ ምክንያት እያልኩ ማስረዳት አያስፈልገኝም። ለምን? እናንተን እኮ ነው ያዋሿችሁ። እናንተን እንደዋሿችሁ አይቼ ነው እንጂ እንደው ውሸት መሆኑ ከኔ ቀድማችሁ እናንተ ነው የምታውቁት። ይሄ የዓለም ችግር ነው ምናምን ያሉ ውሸት ነው። በርካታ ሀገራት ዙሪያውን ኢትዮጵያ ውስጥ ዙሪያውን ፈርስት ኦፍ ኦል ሱዳን ነዳጅ አላት። እንግዲህ ይታያችሁ በአህያ ጭነህ የምታመጣው ነው እኮ በቃ። ሌላው ቢቀር ከሱዳን ጋር ነፍስ ውጭ ነፍስ ግቢ ነው አብይ አህመድ ነው። እነ ኬንያ ኤቭሪ ዴይ ከ19 እስከ 20 ምናምን ቀን ባካፕ ኤቭሪ ታይም ይይዛሉ። ኤቭሪ ታይም አሁን ለምሳሌ 19 ቀን ማለት ዛሬ ከዋለ ነገ 18 ነው የሚሆነው አይደል? ነገም 19 ነው የሚሆነው። የአንድ ቀን ስለሚገባ ዛሬ
ኦልዌይስ የ19 እና የ20 ምናምን የሚባለው ቀን ኦልዌይስ ኮንስታንትሊ ቋሚ ነው፣ በተከታታይ ቋሚ ነው። ለአንድ ቀን አልቻለም ይሄ ሰውዬ፣ ለአንድ ቀን። ሁለተኛ ያላቅሙ ያደረገው የጡት አባቱን ሄዶ በጦርነት መሃል በሱ ቤት ጀግና መሆኑ ነው። አብይ አህመድ ልብህን መብላት ሲፈልግ አይታችኋል። እጅህን ይስማል፣ ጉንጭህን ይስማል፣ ውስጥ በቃ ልብ ውስጥ ነው የሚከትህ፣ ማይልህ ነገር የለም ምናምን። ሲበላህም እንደዛ ነው፣ በጥሬው ነው የሚበላ ሲበላህም። ይህንን ሰውዬ የችግሬ ዕለት እሱ ነውና አሁን ሆዱን የምበላበት ነገር አገኘው ብሎ ብድግ ብሎ ሄደ። በዛ ምክንያት ኢራን የኢትዮጵያ ነው ነጥላ ያስቀረችው። አሁን ሰሞኑን 3 መርከቦች ተለቀውልና ይላል። አልተለቀቁም፣ ውሸቱን ነው የሚያወራው። የሆነ ድራማ ህዝቡን ለማረጋጋት ተስፋ፣ መቼም በተስፋ ነው የምትኖሩት። ነገ ሁላችን መቼም ተስፋን የመሰለ ጥሩ ነገር የለም። መጥፎ ነው እያልኳቸው አይደለም። ተስፋ የሌለው ሰው የሞተ ሰው ነው። ግን አንዳንድ ጊዜ ደግሞ የማይሆን ተስፋ ከጠላት፣ የማይሆን ተስፋ ካጥፊህ መጠበቅ ይምረኛል፣ ይሻለዋል፣ ይተወኛል፣ ያዝንልኛል። እነዚህ ተስፋዎች አይደሉም። እነዚህ ዋናውንና እንደዛ ብለህ በዛ ምክንያት አድርገህ ለመኖር የምትፈልገውን ተስፋህን፣ ዋናውን ተስፋህን የሚያጠፋ የቂል ነገር ነው። ይሄ አይለቀኝም፣ ልቅደመው፣ ይሄ ሰው ደጋግሞኛል፣ ከአሁንስ በኋላ የኔ ጥፋት ነው። እንዲህ ወደዛ አይነት ነገር መኬድ አለበት እና አብይ ብዙ ጊዜ ሰዎችን ልብ ለመብላት የሚያደርገውን ነገር በውጭ ሀገር ማድረጋለሁ ብሎ ሄዶ ከዚህ ሰውዬ ጋራ ያደረገው ጉብኝት የፈጠረበትን ነገር አይታችኋል። እሱ ብቻ አለ፣ በጣም ከፍተኛውን የኢኮኖሚ ዳሜጅ ነው የደረሰበት። በጅቡቲ ያሉ መኪኖች በሙሉ ወደ ኢትዮጵያ መምጣት አልቻሉም። በጣም በከፍተኛ ደረጃ ብዙዎቹ ራሳቸው የማይመጡበት ምክንያት ደግሞ በጣም የሚገርመው እንደሆነ ታውቃላችሁ። ቢያንስ ከአንዴ እስከ 3 ጊዜ ነው እንደዚህ ነዳጅ መቅዳት አለባቸው። እነዚህ ነዳጅ የጫኑት ራሳቸው፣ አንዳንዶቹ ለራሳቸው የሚሆን እስከ አዲስ አበባ የሚያደርሳቸውን ላዩ ላይ ለመጫን ወይም ደግሞ ከራሱ ለመቅዳት ሁሉ ፕላን አድርገው ነው የሚመጡት፣ ቢያንስ የተረፈው እንዲደርስ ተብሎ። ግን አልቻሉም። በዛ መልክ መምጣት ያልተቻለበት ሁኔታ ነው ያለው። የጸጥታው ችግር ከሚገባው በላይ ሆኗል። ሁሉም የኑሮ ጉዳይ ስለሆነበት በተለይ ስርዓት አልበኝነት፣ ሌብነት፣ ስርቆት በከፍተኛ ደረጃ የጨመረበት ሁኔታ ነው ያለው እና አይ ቲንክ ህብረተሰቡ የሚሻለው ሆ ብሎ ይሄን አገዛዝ ማስቆምና ለችግሩ ከፍተኛ የሆነ መፍትሄ የሚመጣው የብልጽግና ከስልጣን መውረድ ነው። የብልጽግና ከስልጣን መውረድ ከተለያዩ የጎረቤት ሀገሮች ጋር የሚያስፈልገንን ድጋፍ እናገኛለን። ምክንያቱም የእኛ ሀገር ችግር ውስጥ መግባት የእኛ ችግር ብቻ አለን። የጅቡቲም ችግር ነው፣ የሶማሌም ችግር ነው፣ የኬንያም ችግር ነው፣ የሱዳንም ችግር ነው። የት እንሄዳለን? ህዝቡ ተበታትኖ ራሱን ለማዳን የጎረቤት ሀገሮችን ማመሰቃቀሉ አይቀርም። አንደኛ እሱ። ሁለተኛ ቢያምርብን፣ ቢኖረን፣ ብንሻል ለጅቡቲ፣ ለሶማሌ፣ ለኬንያ፣ ለሱዳን፣ ለኤርትራ መልካም ነገር ነን። የሚፈልጉትን የሚያገኙበት፣ አቅማቸውን ተጠቅመው ራሳቸውን የበለጠ የሚረዱበት ነው። ስለዚህ ልክ እንደኛ ያስባሉ፣ ምንም ጥያቄ የለው። የተረጋጋ ነገር እንፍጠር ከተባለ ብልጽግና ሲወገድ በዙሪያው ካሉ መንግስታት ጋር ኢሚዲየት የሆነ ሰላም ነው የሚፈጠረው። አቅማችንን መጠቀም የምንችልበት፣ ከሁሉም የሚያስፈልገንን የጉርብትና እርዳታ ድጋፍ ልናገኝ የምንችልበት። ምክንያቱም የኢትዮጵያ ማደግ ከራሳቸው ማደግ ጋር ኦልሞስት ተቀራራቢ የሆነ ጥቅም ነው የሚያገኙበት። ሁላችሁ መገመት የምትችሉት ነው። ዓለም አብሮ የሚያድግበት ምክንያት የአንዱ ስኬት ለአንዱ ስለሚተርፍ ነው። ቻይና ቀኝም ትግዛን ትጠቀምበትም ምን ትበልም ምንም ለሌለን ለኛ ምንም ሞር አድቫንቴጅ እሷ ብትወስድ ምንም ስለማንሰራና ቁጭ ስለምንል ሳምቲንግ ሰርታ ትልካለች። አይኖ የምትልከውን ነገር ከሚገባው በላይ በሞኝነታችን በቅሽምና ወይም በደካማነታችን ምክንያት ለራሳችን ባለመሆናችን ትንሽ ተሰጥቶ ብዙ ይወሰድብናል። ቁም ነገሩ ግን ምንድነው? ስለማንሰራና ስለፉነን ቁጭ ካል ምንም ስለማናገኝ የነሱ ትንሽ መስጠት ለጊዜው የሆነ ነገር ያደርጋል። ቴሌፎኑን ተመልከቱ፣ ስለማንሰራ እኮ ነው የሚመጣው። መኪኖችን ተመልከቱ፣ ስለማንሰራ እኮ ነው የሚመጣው። የቴሌፎን ሰርቪስ አገልግሎቱ ሳተላይቱን ስለማንሰራ ነው የሚመጣው። የሚወስዱት ማለት ነው። ኦፍ ኮርስ የሚወስዱትን እኮ ልንሰራበት አልቻለም። ስለዚህ ይሄ ሁሉ ስታዩት ምንድነው የትኛውን ቦታ ማደግ ሰላም መሆን በተወሰነ ደረጃ ተጎድተህ የምትጠቀምበት ነገር ይኖራል። ጎረቤቶቻችንም ያንን ያስባሉና ትልቁ አላሰራ ያለው ከሁሉም ጋር አላስተባበር ያለው ይሄ አንድ ሰው መንግስት ነው። አብይ አህመድ መንግስት ሊሆን አይችልም። አንድ ሰው ብቻውን መንግስት ሊሆን አይችልም። 8 ዓመት ስቱማች ካድሬዎችን ቅርጥፍ አድርጎ በልቶ ጨርሶ ጀነራሎችን ካድሬ አድርጎ ለዛውም ቢችሉና እንደው ማስረዳት ምናምን ቢችሉ እንደው አንድ ነገር ነው የምታውቁት ነው። ያለ ፊልዳቸው ያለ ስራቸው ጀስት ስለፈሩ ብቻ እንደ ካድሬ እየዞሩ ሲያወሩ ይውላሉ።
ለምንድን ነው እነዚህ ካድሬዎች የት ሄደው ነው ከተባለ ሜቢ በነገው ዕለት ዝርዝሩን አሳያቸዋለሁ። በአማራ ክልል ብቻ ላለፉት 8 ዓመት እንዲያውም ከ8 ዓመት ቀነስ አድርገን 2 ዓመት በዚህ 2 ዓመት በአማራ ክልል ብቻ በአማራ ብልጽግና የወረዳ የዞን ባለስልጣናት ኢንክሉዲንግ የክልል ባለስልጣናት ከ200 ምናምን በላይ ሰዎች ሞተዋል፣ ተገለዋል። ብልጽግና ገሏቸዋል፣ በጦርነት ሞተዋል፣ ራሳቸውን ገለዋል፣ ያልታወቀ ሰው ገሏቸዋል። አመራር ነው ማወራቸው፣ የዞን አስተዳዳሪ፣ የፖሊስ አዛዥ፣ የጽህፈት ቤት ኃላፊ ምናምን የሚባሉት ከ200 ምናምን በላይ ባለስልጣናት ሞተዋል። አንዳቸውም ቤተሰቦች ኦልሞስት 70% ደሞዝም አይሰጣቸውም። ማአት ምክንያት ነው የሚሰጠው። አልወከሏችሁም፣ ሚስት መሆናችሁ አይታወቅም፣ ወይም ባል መሆናችሁ አይታወቅም ምናምን የሚባል ሊጋል ምክንያት እየተሰጠ ትንሽ የካድሬ ደጋፊ ያላቸውና ምናምኖች በአካባቢው ለሌላው ካድሬ እንዴ ነገም እኛም እኮ እንዲህ ነው የሚል ነገር የሚያመጣ ከሆነ ለእንደዛ አይነቱ ትንሽ ነገር ይሰጣል፣ ይቆማል። ደመከልብ ነው የሆኑትን አለፋችሁ በጣም በጣም በሚገርም ሁኔታ እና በየቦታው ያለው የብልጽግና ጉዳይ ያለቀለት ነገር ነው፣ ያለቀለት እንቅስቃሴ ነው እየታየ ያለው እና የህዝብ አመጽ የማይቀር ነው። በክፍለ ሀገር የትራንስፖርት ጉዳይ ሰማይ ሆኗል። ለዛውም ሲኖር ነው። ብዙ ሹፌሮች አሁን መኪና መንዳት አይፈልጉም። በፍጹም መኪና መንዳት የሚታሰብ አይደለም። ለእናንተ ለራሱ ለማሳየት አንዳንዱ እኔ በእውነት ሹፌሮች በጣም ነው የሚያሳዝኑኝ። በእውነት ነው የምላችሁ በአሁኑ ሰዓት አይ ዶንት ኖ ኑሮ ስለሆነ በዛ መልክ መኖር ሊኖርባቸው ይችል ይሆናል። እስኪ ይሄን ቪዲዮ ተመልከቱት። አሁን ለምሳሌ እንግዲህ እዚህ አይነት ስንት ሹፌር እንዳለ አስቡት። እስቲ ይሄንን ቪዲዮ ተመልከቱት። የምትገነባ ሀገር፣ በሰው ለቅሶ የሚቆም የሀገርነት ማገር፣ በሰው መገፋትና በሰው መበታተን ውስጥ ላይ ሊቆም የሚችል መንግስት የለም። ይህንን የዓለማችን ታሪክ የመጽሐፍቶች ታሪክ አያሳየንም። መንግስት ልብ ግዛ። ሀገር 4 ኪሎን አትመስልም። ሀገር የጎዳና ዳር ፕሮጀክቶችን አትመስልም። ሀገር አለመለም ነው ብላችሁ በየሚዲያው እንደምታሳዩን እንደዛ አይደለችም። በርግጥ ከተሞቻችን ለምልመው ሊሆን ይችላል። የሆኑ አትክልቶች ቀና ቀና ሲሉ አይተን ሊሆን ይችላል። ቀና ቀና የሚል አትክልት እንዳለ ሁሉ ልቡ ለዘላለም የተሰበረ አንገቱ ለዘላለም ወደ መሬት አቀርቅሮ የቀረ በሐዘን ብቻ በምሬት ብቻ ቀን ከሌት እንዲገፋ የተፈረደበት ግለሰብ አለ፣ ቤተሰብ አለ። የወንዝ ዳር አትክልት ሲለመልም የወንዝ ዳር ፕሮጀክት ከፍ ከፍ ሲል አብሮ ከፍ ከፍ የሚል ሰው ካልፈጠር ወድቀናል። ሰው በማትፈጠር ሀገር ውስጥ ላይ የሚፈጠር የትኛውም አይነት ፕሮጀክት ባልተፈጠረ ሰው የሚጠፋ ነው። እንዴት ነው እዚህ አካባቢ ጸረ ሰላም ኃይሎች ያሉ የሚባለው ነገር እውነት ነው ትላለህ? እኔ እንኳን ጧት ወጥቼ ማታ ነው የምገባው። ብዙም አካባቢውን የማወቅ ዕድል የለኝም። ምናልባት ሌላ ሰው ብትጠይቅ። ምን ማለት ነው? ጧት ወጥቼ ማታ ነው የምገባው የምትለው? ጧት ወጥተህ አይነን ጨፈነ ማታ ነው እንደምትገልጠው? የምጠይቅን ጥያቄ በአግባቡ መልስልኝ። ዝም ብለህ ውጥር ውጥር አትበል። ለመሆኑ ምርጫ ካርድን ወስደሃል? አረንጓዴ አሻራ ላይ ትሳተፋለህ? ፋይዳ መታወቂያ ሳውጥተሃል? ምንድነው የምታወራው ሰውዬ? ፋይዳ ምናምን ትላለህ እንዴ? ፍዳን ሳላበላ ቶሎ ብለህ ከዚህ አካባቢ ሂድ። ምን ማለት ነው? የምጠይቅን ጥያቄ እኮ በአግባቡ መመለስ አለብህ። የመንግስት አካላት ሲጠይቅህ የተጠየቀውን ብቻ መልስ። ግዙፍ ስለሆንክ የምፈራ መሰለህ እንዴ? እኔም እኮ የህግ ከለላ ያለኝ ዜጋ ነኝ። ያንተ ነገ ቀቀለ ብለውሽ ይኸውልህ፣ አሁን ከዚህ ማትሄድ ከሆነ 2 እግርን ይዤ ጭንቅላትን ወደ መሬት ዘግዝቄ መሬት ሳልጠርግብህ ቶሎ አካባቢውን ለቀህ ሂድ። ኧረ እውነትም ዋናው ጸረ ሰላም እዚሁ አይደል እንዴ ያለው? ስማኝ፣
ህግ እንዳለ ግን እኔ ያሳያለሁ። እሺ የህግ የበላይነት አሳያለሁ። አይ አንድ ሐሳብ አለኝ። እንደ ሐሳብ ምን መሰለህ የምትጨምረው ነገር እንደ ሐሳብ ይጨምራል። በጣም ጥሩ የመንግስትን ያህል አካል ነው። በጣም ጥሩ ፈጣን መልስ ፍቱን መድኃኒት። በጣም ፈጣን ፍቱን መድኃኒት። ከዚህ ውጭ እንግዲህ መቼስ ምን ማድረግ እንደሚቻል አላቅም። ለማንኛውም የህዝብ ቁጣ የማይቀር ነው። ይሄ በአንድ ግለሰብ ላይ የተመሰረተ አስተዳደር በመጀመሪያ ደረጃ ርዕሱም ላይ እንደምታዩት በፈረደበት የኦሮሞ ህዝብ ስም የሚሰራው በደል ያንገፈገፋቸው በርካታ የኦሮሞ ልጆች እውነት ለመናገር ከሆነ በአሁኑ ሰዓት የእግር እሳት ሆነው እየታገሉት ይገኛሉ። አይ ቲንክ የኦሮሞን ፍላጎት መጠየቅ በኢትዮጵያ ውስጥ እንደ ኦሮሞ እኔ መቼም አሁን ነው በእነ አብይና በዚህ በቲፒኤልኤፍ ጊዜ ነው እንደ ኦሮሞ ተበደለናል፣ እንደ ትግሬ ተበደለናል፣ እንደ አማራ እንደ ጀነራላይዝድ አድርገን ማውራት የጀመርነው አሁን ነው። ይሄም የሆነበት ምክንያት በእኔ እምነት ያለፉት 50 ዓመት ገና ሲጀመር እኔ ያካሄዳችሁ እኔን አማራውን ለማጥፋት ነው ብሎ አማራው ቀድሞ የሚናገርበት ሁኔታ ስላልመጣ እንዲህ ተደራጅቶ መንግስት ሳይሆኑ ማስቆም ሲቻል አማራው አእምሮ ውስጥ አላረፈለትም። አታክ እያደረጉ ያሉት ቡርዣን ነው። አይ አታክ እያደረጉ ያሉት አድሃሪን ነው። አይ አታክ እያደረጉ ያሉት ባላባትን ነው። አይ አታክ እያደረጉ ያሉት እነዚህ ጨቋኝ ነው፣ ጽንፈኛን ነው፣ ምድረው ነፍጠኛ ነው ምናምን። ይሄ ሁሉ ስም አማራ ማለት እንደሆነ አልተረዳቸውም በዛ ጊዜ ኖ አካሄዳችሁ ብሔር ከብሔር የሚያጣላ ነው የሚል ነገር መጥቶ ተመክቶ ቢሆን ኖሮ ከአማራ ህዝብ ላይ የትግራይ ህዝብ የኦሮሞ ህዝብ ይጠቀሙ ነበር። ምክንያቱም ኢማጂን በዚህ 50 ዓመት ውስጥ ስልጣን የያዙት ሲጠቀሙ በስማቸው የተነገደባቸው የኦሮሞና የትግራይ ህዝብ ልክ የአማራ ህዝብ አሁን መከራውን የሚያየውን ያህል አይተዋል። ትርጉሙና ምን ነው መረጃውም ደግሞ ተመልከት እስቲ። አሁን ቢያንስ 30 ወይም 40% የትግራይ ህዝብ በጣም ጥሩ ኑሮ ይኖራል ልትለኝ ትችላለህ? ነው 60-50% የሚሆን የኦሮሞ የትግራይ ህዝብ ጥሩ ኑሮ ይችላል የሚታይ አይደለም። ኦፍ ኮርስ ስልጣን በያዙ ጊዜ ሁሉም ባለስልጣናት የዛ ብሔር አባል ስለሚሆኑ የምታየው ባለስልጣን በሙሉ ጥሩ ይኖራል። የአንድ ብሔር ነው። ስልጣን ሲይዙ ነው። ስልጣኑ ሲነጠቅ እነሱ ራሳቸው የመጀመሪያ ደሃ ናቸው። የምታዩት ነው። ዛሬ ስንት የሆነ ህንፃ ምናምን የነበረው አስመልሳለሁ ብሎ መከራውን የሚያውን ጀነራልን ተመልከተው። አሁን የሚሯሯጠው ከጌታቸው ጋር ወዲያ ወዲህ የሚለውን ይኸው ነጋዴ ይሆናል ብሎ ስንት ፎቅ ምናምን ይዞ የነበረ ነው። ሲወሰድበት ይኸው የምታየው ነው። እንኳን ለሌላ ሊተርፍ በብሔር የሚደረገው ነገር ሊቆም የሚችልበት ጊዜ ያኔ በተማሪዎች እንቅስቃሴ ሁሉ ያ ቢደረግ ይቆም ነበር። ዞሮ ግን አሁን የህዝብ እንቅስቃሴ በከፍተኛ ደረጃ እየመጣ ያለበት ነው። ይህንን የተረዱ የኦሮሞ የተለያዩ ምሁራን፣ የተለያዩ አክቲቪስቶች በከባድ ሁኔታ እየተነሱ ነው። የዚህን መነሳት ያልወደዱት የአብይ የቁርጥ ቀን ከኦሮሞ ተመርጠው እኔ ከማንም በላይ ለኦሮሞ የምናስብ እኛንን አይምሰላችሁ፣ ኦነግ ለኦሮሞ ይሄ ያስፈልጋል ቢላችሁ እጥፍ እያደረግን ነው በሉት። ኦሮሞ ይሄ ተወስዶበታል ቢልህ 5 እጥፍ አድርገን መልሰንለታል በሉት። ኦሮሞ ይሄን ሌላ ቦታ ሂዶ እንዲህ ማድረግ አለበት ሲባል እንዲያውም አንተ ካልከው እልፍ አድርገን ነው የምናደርገው በሉት። ከነሱ በልጣችሁ ለኦሮሞ አሳቢ ሆናችሁ ተገኙ በሚል ለኦሮሞ መልካም ነገር የሚመጣ መስሎት ይጠብቅ የነበረውን ህዝብ ለማታለል ሙከራ አድርጓል። አሁን ግን ደጋግመን እንደነገርናችሁ ይሄንን የሚያደርግበት ዘዴ በኢትዮጵያ ህዝብ ተቀባይነት ስላለኝ ከእናንተ ይልቅ ለኦሮሞ የምጠቅመው እኔ ነኝ፣ ዋናውን ማሽን መንግስት የሚባለውን በእጄ ይዣለሁ፣ እሱን ካጣችሁት ጭራሽ እንደ ድሯችሁ ጫካ መግባት አትችሉም፣ እዚሁ ነው የምትጠፉት ምናምን ነበር ይላቸው የነበረ እና ያ እንደማይሆን ስለተረዱ አሁን በኢትዮጵያዊነት ስሜት የትም ሊደርስ እንደማይችል ስላወቁ በዛ ምክንያት ከአብይ ጋር ያላቸውን ተቃውሞ እያሰፉ ያለበት ሁኔታ ነው። በዚህ ምክንያት ከአዳነች አቤቤ ጋር የሚሰሩ ቁልፍ ሰዎች እየለቀቁ መሆናቸው ይነገራል። ከሽመልስ አብዲሳ ጋር እየሰሩ ያሉ ቁልፍ ሰዎች እየለቀቁ መሆናቸውን ይነገራል። ሌላው ቀርቶ የአብይ አህመድ ምድር ባለ ክሎዝ ሰርክል በጣም ቅርብ የሆነ የእሱን ደህንነት የሚጠብቁ ሰዎች እየከዱ መሆናቸው ይነገራል። እነዚህ በሙሉ በኦሮሚያ የሚታየው የወጣቱ እንቅስቃሴ በአጭር ጊዜ ውስጥ ምናልባት በቃ የሚባለው እንቅስቃሴ የምታስታውሱት ነው። በብዙ ጊዜ በአማራ ወጣቶች በብዛት እየተደረገ ነው። በቃ የሚል እንቅስቃሴ በኦሮሚያ
ብቅ ብቅ እያለ ይገኛል። ምንድነው በቃ የሚባለው? በቃ ኦሮሞው በልኩ ሊያገኘውን የሚችለውን ነገር የሚከለክለው ኃይል እንደሌለ እናውቃለን። ኦሮሞ በኢትዮጵያ ውስጥ እንደ ማንኛውም ብሔር እኩል መኖር ይችላል። አሁን የሚሄድበት መንገድ ኦሮሞን ከሌላው ጋር የሚያጋጭ የሚያጠፋ ስለሆነ መቀየር አለበት። ለኦሮሞ ስጋት የሚሆነው የኦሮሞ አላዋቂ መሪዎች ናቸው። የመሳሰሉ ነገሮችን እያነሱ እየተገኙ ነው ያሉት። ከሁሉም በላይ ደግሞ የኦሮሞ ሕዝብ ከትግራይ ሕዝብ ሊማር ይገባዋል የሚለው ሀሳባቸው በብዛት እየተነገረ ነው። በራሳቸው ሚዲያና በራሳቸው ሰርክል ይህን ነገር እያነሱ ነው።